በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወይጥም በሌሊተ እግዚአብሔር ጽይፈ መቅደመ ተአምሪሃ ለማርያም በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት ሶስት ተብሎ ባህሪ በህልውና እንደ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የእመቤታችንን የተአምሯን መቅደም መጽሐፍ ማንበብ እጀምራለሁ። ይህ የሥርዓት መጽሐፍ የምስር መጽሐፍ ከሚሆን ከማለቃ ቦታ ከሐዋርያው ከማርቆስ መኖር ተገኝቶ የወጣን የሰሩትን መምህራን እመቤታችን ዘወትር የምትነጋገራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ፣ በህልም የምትነጋገራቸው ጊዜ አለ፣ ተገልጻ የምትነጋገራቸው ጊዜ አለ። እኒህም ድንቅ ተአምራት የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደተነጋገረቻቸው ፍጹም ተአምራትም እንዳደረገችላቸው የተአምራታቸው ዜና የእመቤታችንን ተአምራት በሚናገር መጽሐፍ ተጽፈዋል። አባ ሚካኤልና አባ ገብርኤል በሚባሉ ጳጳሳት ዘመን አባ ዮሐንስም ኤጲስቆጶስነት ተሾሙ። ወራት ከግብጽ ወደ ኢትዮጵያ ወጡ። 3 ዓመት የሥርዓታቸው መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቆስጠንጢኖስ የተባለ ንጉሳችን በዘርዓ ያዕቆብ ዘመን በነገሰ በ7 ዓመት የሥርዓታቸው መጽሐፍ እንዲህ ይላል። በየሳምንቱ እሁድ በእመቤታችንም 33ቱ በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በፍጹም ደስታ የእመቤታችንን ተአምሯን ማንበብን አያስታግሉ። እመቤታችን ከፍጥረት ሁሉ የከበረችን እድ ክብርት ናትና ከእግዚአብሔርም በታች እንደ እመቤታችን የከበረ የለም። በዕለተ እሑድ በእመቤታችንን በዓላት ሁሉ የእመቤታችንን ተአምር ማንበብን እንዳያስታግሉ አወገዙ። በዓላቷም እኒህ ናቸው። በነሐሴ በ7 ቀን የተጸነሰችበት ነው። በነሐሴ በ16ም ሥጋ የፈለሰበት ነው። ከ16 ጀምረው እስከ 21 ቀን ድረስ እንደ ልጇ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10ም የእመቤታችን ስዕል የመዲና ቦታ ወደምትሆን ጼዴንያ ወደምትባል ሀገር ገብታ የተቀመጠችበት ነው። ይህችም ስዕል ስጋን የለበሰች ትመስላለች። ከፊቷም ወዝ ሲወጣ ይታይ ነበር። በዚሁም በ21 ቀን ትከብራለች። በጥቅምት በ21 ቀንም ትከብራለች። በኅዳር በ6 ቁስቋም በምትባል ሀገር ገብታ የተቀመጠችበት ነው። በኅዳር በ21 ቀንም ዘካርያስ የመቅረስ ፋና ሲያበራ ያየበት ነው። በታኅሳስ 3 ቀንም ወደ ቤተ መቅደስ የገባችበት ነው። በዚህ ወር በ21 ቀንም ትከብራለች። በ22 ቀንም ደቅሲዮስ የሚባል ኤጲስቆጶስ በዓሏን ያከበረበት ቀን ነው። በዓሏንም ባከበረላት በዚህ ቀን በሰው እጅ ያልተሰራ ሰማያዊ ልብስ ሊያምር የማይቀመጥበት ወንበርም ሰጠችው። በ28 ቀንም ጌታችንን የወለደችበት ነው። በ29 መድኃኒታችንን ኢየሱስ ክርስቶስን የወለደችበት ነው። በጥር 21 ቀንም ያረፈችበት ነው። የካቲት 16 ቀንም ተስካራን ላደረገና ስሟን ለጠራ የምሕረት ቃል ኪዳን ልጇ የሰጠበት ቀን ነው። በዚሁ ወር በ21 ቀንም የምትከብርበት ነው። መጋቢት በ21 በዓሏ ነው። በዚሁ ወር በ29 ቀንም መድኃኒታችንን ኢየሱስ ክርስቶስን የጸነሰችበት ነው። ሚያዝያ በ21 ቀንም በዓሏ ነው። ግንቦት በ1 ቀንም የተወለደችበት ነው። መስከረም 10 ቀን ልደቷን የሚሉም አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷን ግንቦት 1 ቀን ነው እንላለን። በዚህ ወር በ21 ቀን በግብጽ ሀገር ደብረ ምጥማቅ የምትባል ተሰራች ቤተክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበስባሉ። ከየሀገሩም ሁሉ ይመጣሉ። እነዚህ ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምረው እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በ5 ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። ክርስቲያንም እስላምም በጋር ተገልጻ ያዩዋት ነበር። በፍጹም ክብር በፍጹም ደስታ በዓሏን ያከብሩ ነበር። በ21 ቀን በ22 ቀንም በ23 ቀንም ከእሳቸው ጋር በ24 ቀንም ወደ ግብጽ ሀገር የገባችበት ታላቅ በዓል ነው። በዚሁም ወር በ25 ቀን ልጇ የደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ 8 ቀንም ለሕሙማን ድህነት ሊሆን ልጇ ውሃን ከዓለት ላይ ያፈለቀበት ነው። ሰኔ 20 ቀንም ሐዋርያት የተሰበሰቡበት ልጇን ቤቷን ለመስራት የወረደበት ነው። 21 ቀንም ቤቷን ያከበረበት ነው። ሐምሌ 21 ቀንም ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። እኒህንም በዓላት እንደ እሑድ ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመት እስከ ዘላለም ድረስ ምንም ስራ ይስሩባቸው። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላት እሑድ በተባለች ሰንበት ሁሉ የእመቤታችንን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራነውን ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆኑ ደዌ የታወቀ ኃጢአት ስጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ስራ ሁሉ ካልከለከላቸው እመቤታችን ማርያም ተአምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶችንም ሴቶችንም ሁሉ ቢሆን ትባርካቸዋለች እና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናቸው እነዚህ በክብርት እመቤታችን በዓላት እሑድ በተባለች ሰንበትም ሴቶችም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎትም ከተፈጸመ በኋላ የወርቅ የብር ጌጥ ያለበት ሽልማታቸውን ከእጃቸው ከጣታቸውም ከአንገታቸውም ከጆሮአቸውም ከራሳቸውም ያውጡ። ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ይከናነቡ። የእመቤታችንንም ተአምር ለመሳል ልቡናቸውን በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን። የሚነጋገር አይኑር። የበረታ ቁሞ የደከመ ተቀምጦ ይስማ።
የእመቤታችንን ተአምር ከማለብ አስቀድሞ ሊቀ ጳጳሳት ቢኖር ሊቀ ጳጳሳት ይባርክ፣ ሊቀ ጳጳሳት ባይኖር ጳጳስ ይባርክ፣ ጳጳስ ባይኖር ኤጲስቆጶስ ይባርክ፣ ኤጲስቆጶስ ባይኖር ከቀሳውስት የሚበልጥ ቄስ አራቱን ማዕዘን ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 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 ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልዱ ዋሕድ ወለመንፈስ ቅዱስ ጰራቅሊጦስ ስሉስ ሩይ ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልዱ ዋሕድ ወለመንፈስ ቅዱስ ጰራቅሊጦስ ስሉስ ሩይ ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልዱ ዋሕድ ወለመንፈስ ቅዱስ ጰራቅሊጦስ ስሉስ ሩይ ሰላም ለማርያም ንግሥት ወአጸድ ዘበአማን ዘይተገበርዋ ተረክበ አስካለ በረከት ወልደ እግዚአብሔር ዘበአማን መጻወተ ሰብአ እምኔሃ ወወለደቱ አድኃነነ ወሰረየለነ ኃጣውኢነ ረከብኪ ጸጋኦ ድንግል እስመ ብዙኃን ተናገሩ ለክብረኪ እስመ ቃለ አብ መጻወተ ሰብአ እምኔኪ ሃሌሉያ ንዑ ተነጽሩ አበዛቲ ምዕራት ዘስርጉት ለመበግ ወውጽፍት በዝንቱ ስብሐት አብይ በከመ ይቤ ወልደ ነጎድጓድ ዮሐንስ ድንግል ወንጹሕ ይጸርህ እንዘ ይብል እስመ ብርሃት ዛቲ ምዕራት ፈድፋደ እምኮከበ ጽባሕ ዛቲ ጽዮን ሃዳስ ሀገረ አምላክነ ዘኀደረ ላዕሌሃ ፍስሐ ኩሎሙ ነቢያት ቅዱሳን። ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር የማይቆጠሩ በጴጥሮስና ጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናልና። ወልድ በጌትነት ውስጥ ይመጣ ለዘላለም በእውነት የእመቤታችንን በዓላቶች እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችንን በዓላቶቿን የሚያከብር የታዘውን የሚሰራ በዚህ መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለም ድረስ ስሙ የተባረከ ይሁን፣ አሜን። አይኑ ዘተገብረ ፈውስም ቅድመት ትወለዲ ድንግልም ቤተ ክህነት ወንግስ መድኃኒተ ዓለም ኮነ ደመጽጌ ክርስቶስ ሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደኔ ጣላት የሔዋን ጽኑ የሚጎዳ ማሰሪያው በአንቺ የተቆረጠላት። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ ማኅፀንሽ ያደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ የተወልዶ የተገለጸልና እመቤቴ ማርያም ሆይ ደስ ይበልሽ።
ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታው በረከታው ምሕረተ ፍቁር ላይ ያሉ ምስለ ኩሉ ሕዝበ ክርስቲያን ለዓለመ ዓለም አሜን። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በእንተ ባለጌና እመቤታችንና ዮሴፍ በአንድነት እግዚአብሔርን ሲያመሰግኑ ትኖሩ። ከ9 ወርም በኋላ የይሁዳ ዕፃ በምትሆን በቤተልሔም ከዋሻ ውስጥ ሕፃን ጌታ ተወለደ። አማኑኤልም አለችው። አውራ ጣቱንም አሰረችው፣ በበረትም አስተኛችው፣ የበለስ ቅጠልም አለበሰችው። በመንገድ መካከል ስለተወለደ ከዚያ የሚያድሩበት ቦታ አልነበራቸውምና በሰማይ የሚኖሩ ብዙ ሰራዊተ መላእክትም በሰማይ ለእግዚአብሔር ምስጋና ይገባል፣ የሰውም ግዛኑ ይሰጠው ዘንድ በምድር እርቅ ተጀመረ እያሉ መጡ። ሰውን የወደደ ድንቅ ንጉሥ ክርስቶስ ተገለጸ። ስሙ ገብርኤል የሚባል መልአክ መንጋቸውን ተግተው ፈጽሞ ሲጠብቁ ወደ እረኞች ሰዎች መጣ። ከእግዚአብሔር የታዘዘ መልአክ በመካከላቸው ቆመ። የእግዚአብሔርን ብርሃን በላያቸው በራ። ለእናንተ የሚደረግ ፍጹም ደስታን እነሆ እነግራችኋለሁ፣ እንዲህ የሚል ጽሑፍ ስለነበረ በይሁዳ ዕፃ በቤተልሔም መድኅን ጌታ ተወልዷልና። መልአክም ከሳቸው ዘንድ ወደ ሰብአ ሰገል ሂዶ ተወለደ ብሎ ነገራቸው። እኒህም ሰብአ ሰገል ኮከብ እየመራቸው ተነሱ። እጅ መንሻም፣ ወርቅ፣ ከርቤ፣ ዕጣን፣ ሽቱ አመጡለት። ከሄሮድስ ዘንድ ደርሰው የተወለደው የእስራኤል ንጉሥ ሕፃን ወዴት አለ አሉት። በተፈጥሮ ገንዘቡ የሚሆን ኮከብን አይተን እንሰግድለት ዘንድ መጥተናልና። ሄሮድስም ክርስቶስ በወዴት ይወለዳል ብሎ አታለላቸው። እናንተም ሂዳችሁ ያገኛችሁት እንደሆነ እኔም ሄጄ እሰግድለት ዘንድ ወደ እኔ መጥታችሁ ንገሩኝ አላቸው። ሰብአ ሰገልም ኮከብ እየመራቸው መንገዳቸውን ሂደው ቤተልሔም ደርሰው በዋሻው ላይ ተቀመጡ። እኒህ ሰብአ ሰገልና እረኞች ወደ ዋሻ ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸና በጸናች በክብርት እመቤታችን ፊት ሰገዱ። ሳጥናቸውንም ከፍተው እጅ መንሻ፣ ወርቅ፣ ከርቤ፣ ዕጣን አገቡለት። በዚያችም ዕለት በመንፈቀ ሌሊት መልአክ ሄሮድስ ባለበት በኩል እንዳይመለሱ በሕልም ነገራቸው። በሌላ መንገድ ተመልሰው ወደ አገራቸው ገቡ። ርጉም ሄሮድስም ሰብአ ሰገል እንደዘበቱበት በሰማ ጊዜ ጭፍሮቹን ላከ። በቤተልሔም ውስጥ የነበሩ ስፍር ቁጥር የሌላቸውንም ሕፃናት ገደላቸው። ያን ጊዜም ኤርምያስ በራማ ቃል ተሰማ ብሎ የተናገረው ነገር ደረሰ፣ ተፈጸመ። ይኸውም ልቅሶ ጩኸት ነው። ራሔል ለልጆቿ ስታለቅስ መረጋጋትን ልቅሶ መተውንም አይሆንም አለች። ስፍር ቁጥር የሌላቸውን ሕፃናት ሁሉ ሄሮድስ በገደላቸው ጊዜ ከእግዚአብሔር የታዘዘ መልአክ ለዮሴፍ ታይቶ ማልደህ ተነስተህ ሕፃኑን ከእናቱ ጋር ይዘህ ወደ ግብፅ አገር ሂድ፣ ተመለስም ብዬ እስክነግርህ ድረስ ከዚያው ኑር አለው። ዮሴፍም ከመኝታው ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ልጇን ወዳጇንም ይዞ ወደ ግብፅ አገር ወረዱ። መላእክት እየተከተሏቸው ግብፅ ከሚባል አገር እስኪደርሱ ድረስ ይመሯቸው ነበር። ልመናዋ ክብሯ በእውነት ለዘላለም ይደርብን አሜን። በእንተ ልደቱ ለእግዚእነ ልመናዋ ክብሯ በእውነት ለዘላለም ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የጽንሷ ወራት በተፈጸመ ጊዜ ከንጉሡ አውግስጦስ ቄሳር ሰው ሁሉ ይቆጠር ዘንድ ትእዛዝ ወጣ። ዮሴፍም ናዝሬት ከሚባል አገር አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ጋር ጸንሳ ሳለች ይቆጠር ዘንድ ወጣ። ከዚያ ሳሉም የምትወልድበት ቀን ደረሰ። ያን ጊዜ በታኅሳስ 29 ቀን ሰንበት በተባለች እሑድ ማታ የውርጭ ወራት ነበር። በቤተልሔም አንዲት ዋሻ ነበረችና አምላክን የወለደች እመቤታችን ከዚያ ገብታ በኩር የተባለ ልጇን ወለደች።
በጨርቅም ጠቅልላ በረት ውስጥ አስተኛችው። በሕፃኑም ላይ ሲተነፍስ የነበረ ላም ነበረ። እርስ በርሳችሁ የምትፋቀሩ ወንድሞቻችን ሆይ ይህን ትሕትና ፍቅርንም እወቁ። እሱ አምላክ የሁሉም ፈጣሪ ሲሆን እንደ ድሃ ሆኖ ታይቶ በጨርቅም ተጠቅልሏልና ከሰውም ጋር ተመላለሰ። በከበረ ደሙም ፍጥረቱን ያድን ዘንድ መከራ ተቀበለ። እኛ ግን ድሆች ጦም አዳሮችም ስንሆን ቸርነት ለወንድሞቻችን አናደርግም። ለወንድሞቻችንም ደስ የሚያሰኝ ነገርን ስንኳ አንናገርም። በጎ ስራም አንሰራም። ከበጎ ስራም በምን እግዚአብሔርን አንመስለውም። በፍርድ ቀን እናንተ ሀኬተኞች ባሮች ወዴት ነበራችሁ? ምንስ ሰራችሁ? ባለን ጊዜ ለእግዚአብሔር ምን እንመልስለታለን? አስቀድሞ በነቢያት ቃል፣ ሁለተኛም በሐዋርያት ቃል፣ ሶስተኛም በቤተ ክርስቲያን በተሾሙ መምህራንም ቃል ነገርኋችሁ። ከማይረባ ከማይጠቅም ስራችሁ ከክፋታችሁም አልተመለሳችሁም። ስለዚህም በፍርድ ቀን ወንድም ወንድሙን አያድንም። እኔም ሰው ለመሆን ወደ እናንተ መጣሁ። በሕፃንም መጠን ተወለድሁ፣ በጨርቅም ተጠቀለልሁ። በመካከላችሁም እየተመላለስኩ የሕይወት መንገድ አስተማርኳችሁ። የአመፃ ስራንም አራቅሁላችሁ፣ የከበረ ወንጌልንም አስተማርኳችሁ። ነገር ግን ትምህርቴን አልተቀበላችሁኝም፣ ያስተማርኳችሁንም አልሰራችሁም። እናንተ የተረገማችሁ ከእኔ ወደ ዘላለም እሳት ሂዱ ከሚል ከዚህ ከሚያስደነግጥ ነገር የተነሳ ወንድሞቼ እንግዲህ ወዲህ እንፍራ። ለወንድሞቻችሁ አለማድረጋችሁ ለእኔ አለማድረጋችሁ ነውና። አሁንም እርስ በርሳችሁ የምትፋቀሩ ወንድሞቻችን ጌታችን እንዳዘዘን እንስራ። ለሰውም ሁሉ በጎ ስራ እንስራ። ለድሆች ወንድሞቻችንም እንራራላቸው። እኛን የበደለ ወንድማችንንም ይቅር እንበለው። ከእናንተም ወገን ሚስት ያለችው ሰው ቢኖር እንደ ዓይን ብሌን ይጠብቃት፣ እግዚአብሔር ያስጠበቀው አደራ ናትና። ሚስቱን ፈቶ ሌላ ከሚያገባ ሰው በቀር እግዚአብሔር የሚጠላው የበለጠ ኃጢአት የለም። ይህ ስራ በእግዚአብሔር ዘንድ የተናቀ ነውና በሐዋርያትና በነቢያት ስልጣንም የተለየ ነውና። በበጎ ስራም ሁሉ ጌታችን ደስ አሰኝቶ መንበሩ ፊት ቁመን በብሩህ ገጽ ሊቀበለን ዓለም ሳይፈጠር ያዘጋጅላችሁ መንግስተ ሰማያትን ትወርሱ ዘንድ አባቴ ባረካችሁ ወደ እኔ ኑ የሚል ደስታ የተመላ ቃል ያሰማን ዘንድ ከእናንተ ወገን ሚስት የሌለችው ሰው ቢኖር በጸሎትና በጾም ተወስኖ እግዚአብሔርን ያገልግለው። እግዚአብሔር ለክርስቲያን ወገኖች ይህን ደስ የሚያሰኘውን ቃል ያሰማን። ይልቁንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን የልመናዋን ኪዳን አምኖ የተአምሯን መጽሐፍ የጻፈውን ያነበበውን የሰማውን ሁላችንም በእውነት ለዘላለም በሕይወት መጽሐፍ ስማችን ትጻፍልን፣ አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። በረከታት ያለ ዛቲ እግዝእትነ ቅድስት ማርያም ወላዲተ መድኃኒነ ሃሌሉያ 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 ያሉ ላለ ኩልነ ሕዝብ ለመስቀል ከግዚኦ ንፌኑ ስብሐት ሃሌሉያ ሃሌሉያ ሃሌሉያ። ሰላም ለከ ዮሐንስ ወልደ ነጎድጓድ ሰላም ለከ ዮሐንስ አቡ ቀለምሲስ ሰላም ለከ ዮሐንስ ታኦጎለስ ሰላም ለከ ዮሐንስ ፍቁረ እግዚእ ሰላም ለከ ዮሐንስ ድንግል ሰላም ለከ ዮሐንስ ወንጌላዊ ሰላም ለከ ዮሐንስ ዘረፈቀ ውስተ ጽኑ ለኢየሱስ ሰላም ለክሙ ጴጥሮስ ወጳውሎስ ያዕቆብ ወዮሐንስ ወእንድርያስ ፊልጶስ ወበርተሎሜዎስ ቶማስ ወማቴዎስ ወያዕቆብ ወልደ እልፍዮስ ታዴዎስ ወናትናኤል ወማትያስ ሉቃስ ወማርቆስ ወያዕቆብ ኤጲስቆጶስ ለደቂቅክሙ ባርኩነ በቅዱስ መንፈስ ሰላም ለኪ ማርያም እሆተ ምስራቅ ዘወልደ ኖሬ ሰላም ለኪ አጸደ ዘእስከዲሬ ሰላም ለኪ ስርጉት በወራውሬ ሰላም ለኪ በትራሮም ጽዋሪተ ፍሬ እንተ ወለድኪ ፈጣሪ ሰላም ለኪ ዘምስለ ዝማሬ ንሰግድ ለኪ ሶበ ይትነበብ መጽሐፈ ተአምርኪ ሕዝበኪ ጉባን ማርያም ባርኪ ወላዲተ አምላክ ማርያም እንበለ ሰብሳብ ወሩካቢ
በይነዛ አቅረብኩ ለኪንስተ ቃለ ይባይ ፈተቲሙ በረከታዊ ማዛከር ለዳይ በሲ ወለ ዘረከቦ መንዳቤ ህብስተ ከፈተት ኢሳያስ ይቤ ስብሐት ለኪ ማርያም በውልቆ መላእክት ዛሬም ስብሐት ለኪ ማርያም በውልቆ ጻድቃን ዘገዳም ስብሐት ለኪ ማርያም በውልቆ ረሱልናም ስብሐት ወክብሮ ሰጊለ ተአምርኪዮም ወበተአምርኪ ተፈሳ ኩሉ ዓለም ከመቤታችን ከቅድስት ድንግል ማርያም ረድኤት በረከቷን ጣዕም ፍቅሯን አሳትፈን ሰላም ያሳድርከን አምላካችን ሰላም አውለን በዓሉን የፍስሐ የሰላም የጤና በዓል አድርግልን። በቸርነት ጠብቀ ለመንግስት የበቃን አድርገን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ በስመ ዚአከ ይእቲ መንግሥት ኃይለ ሥብሐት ለዓለመ ዓለም አሜን። ሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኢየሱስ ክርስቶስ ዕጦመ ስም ለዘይጼውዖ ኢየሱስ ክርስቶስ ኅብስተ ሕይወት ለዘይበልዑ ኢየሱስ ክርስቶስ ጽዋዐ መድኃኒት ለዘይጸምዑ ከመ ይባርኩነ ይፈኑ አርዳኡ ለጽባይነ ይጽውልታ ወነሲኡ ኢየሱስ ክርስቶስ ዘአጽልዕቲሁ ምስሌሁ መስቀለ ሞቱ ቅድሚሁ አዘቅተ ወይንገቡሁ ቁርባን አምልኮ ሥጋሁ ያባነ ቤተ መራው ውስተ ደብተራው አመት ጋቦ ለምሳ ሰርጎ አናሃራሁ ለተባ ሥጋክን እሴሰዮ ወለነቃደም ከንረው ኢየሱስ ክርስቶስ ዘቀራንዮ ለላዕከ ነትሜነ ከምድራዊ ውስጥ ሲያሱራፊ ለስዕለት ነደዩራ ሞትከ አምላክ ኃይለ ቁስል ናጠዮም ለተባ ሥጋክን ጸግቡ ወለነቃደም ከንሰርው ኢየሱስ ክርስቶስ በግ ርጉዕ ዘገቦ አይሁዳዊ ከአርያም ሥላሴ ዘአልቦ ይተወልደ ማርያም ዘይቤለከመ አይጉራት ዓለም ለይሁድ ከመ ከልብርሂቦም ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሎ ምሕረቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። በእንተ ልደቱ ለኢየሱስ ክርስቶስ ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በራሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታዋን ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን እስከማይቻለው ድረስ ተቀጠቀጡ። በዚህም ጊዜ ሰይጣናት ወደ አለቃቸው ወደ ዲያብሎስ ተሰበሰቡና ጌታችን ሆይ ኃይላችንን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው? እሱ በዓለም የተወለደው ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዞሬ ነገሩን መርምሬ ውጤቱን እስካመጣላችሁ ድረስ ጥቂት ታገሱኝ፣ ከኔ የሚሰወር ነገር የለምና አላቸው። በዚያን ጊዜ የአርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዚያም ከመሬት በታች ካለው አዘቅት ወረደ። ዳግመኛም የተወለደውን የጌታ ኢየሱስ ክርስቶስን ምስጢረ ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልቻለም። የጌታ ኢየሱስ ክርስቶስን ምስጢረ ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወደ ወገኖቹ ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እሱ ግን አይዟችሁ፣ አትፍሩ፣ መንግስቴ ከኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትዎ ማኅፀን በኢየሩሳሌም ትኖራለች ሲል ስለ እሷ የተናገረላት ድንግል ወለደች ይሆን በማለት ያወርድ ጀመር። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ አገዛዜንም ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ የንጉሱን የሕዝቅያስን ልጅ ምናሴን በሱ ላይ አነሳስቼ በመጋዝ አስተረተርኩት፣ ከዓለምም አስጠፋሁት። ይልቁንም ስለ እሱ ትንቢት የተነገረለት ጊዜው ከመድረሱ በፊት ዓላማውን ወይም አቋሙን አፈራረስኩት። እንግዲህ ማን ነው ያለ ስልጣንና ያለ ትንቢቱ መድረስ ዛሬ የምንንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር ብዙ ነቢያት ተወልደዋል። እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ። ወደ ላይ ወደ አየር ወጥቼ እስከ ሰማይ ደረስኩ። ወደ ባህር ጥልቆች ወረድኩ። ባህሩ ሁሉ ላይ ዋኘሁ። ወደ ተራራውና ኮረብታው ወጣሁ። የዚህን ልጅ ምስጢር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግስቴ ላይ በሚመጣውና
በሚመጣው ችግርና ፍርሃት የተነሳ በእኔና በወገኖቼ ላይ ታላቅ ድንጋጤ አድሮብናል። ከእግዚአብሔር ጋር የተነጋገረ በግብፅ 10ሩን ታላላቅ ተአምራት ያደረገ የኤርትራን ባህር በበትሩ የከፈለ ፈርዖንንም ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህን የመሰለ ችግር አልገጠመኝምና ይህን የመሰለ ታላላቅ ተአምራት ማድረግ ቢችልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁ። ይልቁንም እስራኤልን ከግብፃውያን አገዛዝ ነፃ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያቸዋለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ኋላ የመለሰ የነዌ ልጅ ነቢዩ ኢያሱንም በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናኢ የሆነና 3 ዓመት ከ6 ወር ዝናብ እንዳይዘንብ የሰማይን በር በስልጣኑ የዘጋ ነቢዩ ኤልያስንም ንግሥት ኤልዛቤልንና ንጉሡ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበር። እሱ ግን ሸሽቶ አመለጠ። ዳሩ ግን የእግዚአብሔር ፈጥኖ ወደ እሱ ባያሳርገው ኖሮ በዚህ ዓለም እንዲገድሉት ባደረግኩት ነበር። በባቢሎን አገረ ገዥ የነበረ ነቢዩ ዳንኤልንም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁ። እንዲሁም ናቡከደነጾር ላቆመው የጣዖት ምስል 3 ደቂቃ አንሰግድም ባሉ ጊዜ በእሳት ጉድጓድ እንዲጣሉ አድርጌያለሁ። ፍጹም ትህትና ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመን ሁሉ እንደሱ የተዋረደ እስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹን ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህም እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎው ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢያት በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን ከሰማያዊ ማዕረግ የተዋርጄ ዛሬ እንዳገኘኝ ያለ ሀፍረትና ሐሳር አግኝቶኛ አውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን። ይቅርታው ቸርነቱ ለዘላለም በእውነት ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ዲያብሎስ የክርስቶስን መወለድ ማን ያስረዳኛል እንዳለ ጌታ ኢየሱስ ክርስቶስ በተወለደ በዚያ ዘመን ዲያብሎስ ስለዚህ ስለተወለደው ሕፃን ታሪክ ማን ያስረዳኛል? በእሱ መወለድ የተነሳ ከፍተኛ ውርደት አግኝቶኛልና አለ። ዓለምን ሁሉ ዞርክ፣ ነገር ግን ስለሱ ታሪክ የሚነግረኝ አላገኘሁም። የዳዊት ሀገር የምትሆን ከቤተልሔም በስተቀር ያልደረስኩበት ሀገር የለም። በእውነት ነቢያት ስለሱ የተነበዩለት ይህ ሕፃን በዚያ ተወልዶ ከሆነ መንግስቴን እንደሚቀማኝ አልጠራጠርም። አሁንም ወገኖች ሆይ ኑ ወደ ቤተልሔም እንሂድና ሕፃኑ በእሷ ተወልዶ እንደሆነ ጠይቀን እንረዳ። ሰራዊታችንን አዘጋጅተን መንግስታችን እጅ እስክናደርግ ድረስ የሚጠብቁትን መላእክት እንዋጋቸው አለ። ከዚያም የዲያብሎስ ሰራዊት የጌታቸውን ዙፋን በደመና ላይ አዘጋጁና አለቃቸውን ዲያብሎስን ተሸክመው ከመላእክት ጋር ይዋጉ ዘንድ ወደ ቤተልሔም ተጓዙ። ከዚያም ሕፃኑ ኢየሱስ ያለባትን ቦታ መላእክት ከምድር እስከ ሰማይ ክንፍ ለክንፍ ተያይዘው ከበዋት ነበርና ገና በሩቅ ሳሉ በተመለከቱ ጊዜ ዲያብሎስ ወይም ከሰራዊቱ አንዱ ስንኳ ወደ ቤተልሔም ሊቀርቡ አልተቻላቸውም። ይልቁንም ሕፃኑ ኢየሱስ ካለበት ቦታ በድፍረት እንቀርባለን ባሉ ጊዜ ከመላእክት አክናፍ እንደ መብረቅ ያለ የእሳት ፍላጻ እየተወረወረ ይነድፋቸው ጀመር። ዲያብሎስም ከሰራዊቱ ጋር እየተደነቀ ወደ ቤተልሔም ደርሼ ምናልባት ስለዚህ ታሪክ ያስረዱኝ እንደሆነ በዚያ ያሉትን እረኞች ጠይቄ እስክመጣ ድረስ ከዚህ ጠብቁኝ በማለት ጭፍሮቹን አዘዛቸው። ይህም ሁሉ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ወራት ነው። ዲያብሎስም በሄደ ጊዜ እረኞችና የሰማይ መላእክት በአንድነት ሆነው በሰማይ ለእግዚአብሔር ምስጋና ይሁን፣ እነሆ በምድር ላይ ለሰው የሰላም መሰረት ተጥሏልና እያሉ ሲያመሰግኑ አገኛቸው። ደግሞ አንድ መልአክ ከእረኞች ጋር እየተነጋገረ እነሆ ለእናንተ ደስታ የሚሆን ምስራች እነግራችኋለሁ፣ የዓለም መድኃኒት የሚሆን ጌታ ኢየሱስ ክርስቶስ በዳዊት ሀገርና ከተማ ተወልዷልና እነሆ ወደ ሀገር በገባችሁም ጊዜ ምልክቱን አንዲት ድንግል ልጅ ሕፃኑን በክንዷ ታቅፋ ታገኛላችሁ ብሎ ሲነግራቸው ሰማ። ዲያብሎስም ይህን ነገር በሰማ ጊዜ በግንባሩ ፍግም ብሎ ወደቀ። ከዚያም በሐዘንና በሀፍረት ወደ ወገኖቹ ተመልሶ ከእረኞች አስደንጋጭ ነገር ሰምቻለሁና ይህ ነገር እውነት ከሆነ ሁላችንም ጠፋን፣ አምላክ ሰው ሆኖ ከድንግል ተወልዷል ሲሉ ሰምቻለሁና አላቸው። ዳግመኛም እሱን በበደልኩት ጊዜ ከሰማያዊት ማዕረጌ ያዋረደኝ የተወለደው ሕፃን በውኑ እሱ ጌታዬ ፈጣሪ ይሆን? ይህንስ ያህል መዋረድ ይዋረዳልን? አሁንም ከኢየሩሳሌምና ከቤተልሔም አደባባይ አልፈን መሄድ የለብንም። የመወለዱ ነገር እርግጥ ሆኖ ከተገኘ ግን ለማለፍ የተቃረበችው መንግስታችን ከማለፏ በፊት ለራሳችን አስፈላጊ የሆነ ሕግ እናወጣለን አለ።
በዚያም ጊዜ የጌታ ኢየሱስ ክርስቶስ የልደቱ ዘመን መቼ እንደሆነ ለማወቅ የነቢያትን መጽሐፍት ትርጓሜ የሚያውቁ ወደ አይሁድ ሊቃውንት ዘንድ ፈጥኖ ሄደ። የጠየቃቸውን እንደማይሸሽጉት ተስፋ አድርጓልና። ወደ ኢየሩሳሌምም ከተማ ገብቶ በአይሁድ ታላላቅ ሊቃውንቶች መካከል ቆሞ ስለ ክርስቶስ መወለድ ነገር አንስቶ ያስረዱት ዘንድ አጥብቆ ጠየቃቸው። እነሱም በይሁዳ አውራጃ በምትገኝ በቤተልሔም የዓለም መድኃኒት ይወለዳል ሲሉ ነቢያት ተናግረዋል ብለው መለሱለት። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ስለ ክርስቶስ መወለድ ሰይጣን የአይሁድን ሊቃውንት እንዳነሳሳቸው ዳንኤል የቀመረው ሱባኤ ተፈጽሞ ከሆነ ክርስቶስ ተወልዷል፣ አልተፈጸመ እንደሆነ ግን እስከዛሬ አልተወለደም ማለት ነው። ይህንም ያለው ዲያብሎስ ብዙ ጭንቅ በደረሰበት ጊዜ ነው። ከዚያም ሰይጣን የክርስቶስን ዜና ልደት ይጠይቁ ዘንድ የእስራኤል ሽማግሌዎችን አነሳሳ። እነሱም ወደ መምህሮቻቸውና የሕግ ሊቃውንቶቻቸው ወደ ኒቆዲሞስ፣ ወደ ቀሌዮጳና ሰማዕትና የዲያቆናት አለቃ የሚሆን ወደ እስጢፋኖስ አባት ወደ ገማልያል ላኩ። ዳንኤል ያሰባትን ሱባኤ ተመራምረው ክርስቶስ የሚወለድበት ዘመኑ እንደደረሰ አገኙት። ከዚያም ኒቆዲሞስ እንዲህ አላቸው፣ ካህኑ ስምዖን ከአባቶቻችን ጋር ለንጉሱ ለበጥሊሞስ መጽሐፍትን ሲተረጉም በተሰነካከለ ጊዜ የተናገረውን አውቃችኋልን? እሱም ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ የተናገረውን ከዕብራይስጥ ቋንቋ ወደ ጽርዕ ወይም ወደ ግሪክ ቋንቋ እንደተረጎመው የእግዚአብሔርን መልአክ ወደ እሱ መጥቶ ይቺ ድንግል እስክትወልድ ድረስ በዚህ ዓለም በአልጋ ተጣብቀህ ትኖራለህ፣ ሕፃኑንም በዓይንህ ታየዋለህ ብሎታልና። አሁንም ወደ እሱ እንሂድና ስለዚህ ነገር ጠይቀን እንረዳ። እሱ የብዙ ዘመን ሽማግሌ ነውና ኑ እንፈልገው። በሕይወቱ ካለ ክርስቶስ እንዳልተወለደ እንረዳለን። ሞቶ ከሆነ ግን እንግዲህ ኢየሱስ ክርስቶስ እንደተወለደ እናውቃለን። መልአክ ለስምዖን ጌታ ኢየሱስ ክርስቶስን ሳታየው አትሞትም ሲል መልአክ ነግሮታልና። ሁሉም ወደ ቤተ መቅደስ ሄደው ስምዖንን ከዚያ በሕይወቱ አገኙት። እሱም ከእርጅናው የተነሳ በመሬት ላይ ተኝቶ ነበር። እነሱም ሰላም ይሆንልህ ባሉት ጊዜ እሱም መልሶ በትሕትና ቃል የጌታ የቸርነቱ ከእናንተ ጋር ይሁን አላቸው። እነሱም አንተ የተባረክ ሽማግሌ አረጋዊ፣ አንተ ተስፋ የምታደርገው መድህን ክርስቶስ ወደዚህ ዓለም መምጫው ደርሷልን? ሲሉ ጠየቁት። እሱም አዎን የመምጫው ጊዜ ደርሷል አላቸው። ይህን በምን አወቅህ አሉት። ነቢዩ ኢሳይያስ ስለ ሰው ልጅ ደህንነት በተናገረው ትንቢት በተሰነካከልኩ ጊዜ በሕማም ታስሮ የነበረው እጄ ስለተፈታ በዚህ አወቅኩ። በቤተ መቅደስ የምትኖር ነቢይት ሐናም ነግራኛለች አላቸው። ሰይጣን ግን ሰዎቹ የሚጠይቁትንና ስምዖን የሚሰጣቸውን መልስ ቆሞ ያዳምጥ ነበር። የመምህራኑና የስምዖንንም ነገር በሰማ ጊዜ ፈጽሞ ታወከ። ከዚያም ወደ ጭፍሮቹ ተመለሰና የመድህን ጌታን የመወለድ ዜና ጠይቆ በትክክል እስኪረዳ ድረስ ጭፍሮቹን ከቤተልሔም አካባቢ ከወዲያ ወዲህ እንዳይንቀሳቀሱ አዘዛቸው። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን። አመት መጽለ ኮንኖ ምስለ ደመገቦ አይጋር አማህፀንኩ ነፍሴ ውስተ ዲከ ክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድሪት ዋቀሱ በእንቲአየ ተኮሮት ከበበትር ወተሰይጦትከ ከመ ገብር ለህዳት ብሩር ስብሐት ለከ ኢየሱስ አፈ ኩሉ ወዱስ ስብሐት ለከ ኢየሱስ ቀዳይ ሥጋው ነፍስ ስብሐት ለከ ኢየሱስ ለሩቃን ልብስ ስብሐት ለከ ኢየሱስ ዘኢትስ አር ንጉሥ ስብሐት ለከ ኢየሱስ ቃል አብ ቅዱስ ሃሌሉያ በብዛ ሳልከ ኢየሱስ ቀበነ መከራ ሥጋ ወነፍስ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረን፣ ሰላም እንዳሳደርከን ሰላም አውለን፣ ከክፉ ነገር ሁሉ ጠብቀን። በዓሉን የፍስሐ የሰላም የጤና የበረከት በዓል አድርግልን። ወዳግም ምጽአት መጣ ጊዜውን መንግስት የበቃን ታደርገን ዘንድ አሁንም ቅዱሱን ገናናውን ስምን በእኛ በኃጥአን ባሮች አንደበት እንዲህ ማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ።
አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።